ቁጥር 15 ላይ ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የተቀመጥክ የእስራኤል አምላክ የሠራዊት ጌታ ሆይ አንተ ብቻህን የምድር መንግስት ሁሉ አምላክ ነህ። ሰማይና ምድር ፈጥረሃል። አቤቱ ጆሮ አዘንብል ስማ። አቤቱ ዓይንን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ የላከው የሰናክሬን ቃል ስማ። የማንን ቃል? የሰናክሬን ቃል። እንግዲህ ለሕዝቅኤል የተጻፈለት ደብዳቤ አለ። ለሕዝቅያስ የተጻፈለት ደብዳቤ አለ። የተጻፈለት ደብዳቤ ሕዝቅያስ የሚያመልከው የእስራኤል አምላክ የአይሁድ አምላክ እግዚአብሔርን ነው የሚያመልከው። እግዚአብሔርን እያመለከ እያለ አንድ ደብዳቤ ወደሱ መጣ። ይህም ደብዳቤ ደግሞ ከአምላኩ ጋር የሚወዳደር ነው። ሰናክሬዎች የሚያመልኩት አምላክ በእጅ የተሰራ ነው። አምላክ አለን ይላሉ። በእጅ የተሰራ አምላክ ነው የሚያመልኩት። የእስራኤል ሕዝብ ደግሞ የሚያመልከው ሰማይና ምድርን የፈጠረ እግዚአብሔርን ነው የሚያመልከው። ክብር ለኢየሱስ ይሁን። ስለዚህ አንድ ሰልፍ በዚህ ሕዝብ ላይ መጣ። ጠላት ፎከረባቸው። ምን ለማለት? ለማጥፋት። ዛቻ ዛተ፣ መሐላ ተማማለ፣ ኪዳን ገባ። ከዛ ደብዳቤውን ወደዚህ ላከ። ሕዝቅያስም በእግዚአብሔር ፊት ምን አለ? ጸለየ። የሰራዊት ጌታ እግዚአብሔር ሆይ አይኖች ምን ይበሉ? ወደዚህ ይመልከቱ። እግዚአብሔርን ልመና መለመን ጀመረ። ንጉሥ ነው፣ እግዚአብሔር ሾሞታል። ካህን ነው፣ እግዚአብሔር ሾሞታል፣ አስቀምጦታል። የዘመኑ መሪ ነው፣ ፊት ቀዳሚ ነው፣ ሕዝብን የሚመራ ነው። ግን ዛቻ ወደ ቤቱ መጥቷል፣ በሕዝቡ ላይ መጥቷል፣ በእሱ ላይ መጥቷል። ስለዚህ ይህን ዛቻ ማሸነፍ የሚችለው መለወጥ የሚችለው መቀየር የሚችለው እግዚአብሔር ብቻ እንደሆነ ተረዳ። እግዚአብሔር ብቻ እንደሚያሸንፍለት በሰው የመጣውንም በምንም የመጣውንም ማሸነፍ የሚችለው እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። አጠገባችሁ ሰው ካለ ሁሉንም የሚያሸንፍ እግዚአብሔር ነው በሉት። ሃሌሉያ። ሁሉንም ማንኛውንም ጉዳይ ምክር ቢሆን ደብዳቤ ቢሆን የጠላት ቀስት ቢሆን የትኛውንም ጉዳይ ቢሆን የሰራዊት ጌታ እግዚአብሔር ያሸንፋል። ስለዚህ በተመከረበት ምክር ላይ ጸለየ። በጸለየበት ሰዓት መልስ አልመጣለትም፣ መገለጥም አልመጣለትም። ምንም መልስ የመጣለት ነገር የለም። ዝም አለ። ሰማይም ዝም አለ። ሁሉ ነገር ዝም አለ። ስለዚህ የሰው አንድ ነገር አደረገ። ወደ ነቢዩ ኢሳይያስ ሰው ላከ። ድምፅ መስማት ፈለገ። አቅጣጫ መስማት ፈለገ። እባክህ እስቲ ሂድና ጠይቁልኝ፣ እግዚአብሔር የሚለው ነገር ካለ መልእክትን ወደ እኔ ይዛችሁልኝ ኑ። የመጣው ዛቻ ከባድ ስለነበረ ክብር ለኢየሱስ ይሁን። አንድ ጸሎትን እንጸልይላችኋለሁ። ሃሌሉያ። የሰው ዛቻ ሆነ የማንም ዛቻ ሆነ በእኔና በእናንተ ሕይወት ላይ ሊሰለጥን አይችልም። እጆቻችሁ ወደ ሰማይ ዘርጉና ዛቻው በእኔ ሕይወት ላይ አይሰለጥንም በሉ እባካችሁ። ድገሙ። ዛቻው በሉ እባካችሁ በእኔ ሕይወት ላይ በቤቴ ላይ አይሰለጥንም በሉ፣ አይሰራም በሉ። እንደ እምነታችሁ ይሁንላችሁ፣ እንደ እምነትሽ ይሁንልሽ። አዎ ዘተዋል። ስለዚህ ወደ ኢሳይያስ ሄዱና ጥያቄ ጠየቁ። ንጉሥ ወደ አንተ ልኮናል፣ ከአንተ መልእክት እንፈልጋለን፣ እግዚአብሔር የሚልን ነገር ንገረን። ክብር ለኢየሱስ ይሁን። ስለዚህ ይህ ምልክት ይሆንላችኋል። ሃሌሉያ። አዎ አታርሱም የሚል አለ፣ አትሰሩም የሚል አለ፣ አታጩም የሚል አለ፣ አታገለግሉም የሚል አለ። ግን አንድ ምልክት ይሆንላችኋል። ልባርካችሁ። ሃሌሉያ። ሰው ካለው መናፍስት ካለው ይልቅ የእግዚአብሔር ምልክት በእናንተ ላይ ይሆናል። የእግዚአብሔር ምልክት በቤታችሁ ላይ ይሆናል። የእግዚአብሔር ምልክት በአገልግሎታችሁ ላይ ይሆናል። እሱ ያሸንፋል፣ እሱ ድል ያደርጋል፣ እሱ ያከናውናል። ሰው ያለው አይደለም፣ ዛቻ ያለው አይደለም፣ እግዚአብሔር ያለው ይሆናል። ይህ ምልክት ይሆንላችኋል። ሰው ካለ አንድ ምልክት ይሆናል ማለት ነው። ዘበር ሰው ጠዋት የሆነ ነገር ሲናገር ነበር። የእርሻው ባለቤት ይመጣል። አሜን አሜን።
የእርሻው ባለቤት ይመጣል እያለ ነበር። እግዚአብሔር ይመስገን። ያዙትና እንደዚህ በሉት ባካችሁ፣ አንድ ምልክት በቤት ይሆናል በሉት። ግዴላችሁ ንገሩት፣ አንድ ምልክት ይሆናል በሉት። የተበታተናቸው እግዚአብሔር ስብሰብ ቢያርጋችሁን ወደዚህ ተሰብሰቡ። እስቲ እግዚአብሔር ሰው ወደዚህ፣ እናንተም ከኋላችሁ ወደዚህ ሰብሰብ በሉ። ሌላ ጊዜ ይበቃናል። አንገት እያዞርን ይሄንበት ዘመን። እስቲ ዛሬ እንኳን እንታያይ። ግዴላችሁ ቅዱሳን ከዛቻው ይልቅ በሉት፣ ከጠላት መሐላ ይልቅ በሉት፣ እሱ ሊያደርግ ያለው ይበልጣል በሉት። ሃሌሉያ። ስለዚህ በዚህ ቦታ ላይ፣ በዚህ ምድር ላይ፣ በዚህ ከተማ ላይ፣ እነሱ ባለበት ቦታ ላይ ጠላት መሐላ አስፈራርቷል፣ ዝቷል። ማካቶ ሸካባራ ሀዲላ ባሃዶሳ ለካ በዛ ዘመንም ሰው የእግዚአብሔርን ድምፅ መስማት ይፈልጋል። አዎ ጸልያለሽ፣ አዎ ጸልያለህ፣ አዎ ትንበረከካለህ፣ ትጾማለህ። ለጾምከውና ለጸለይከው ግን የእግዚአብሔር ምሕረት ያስፈልጋል። ሃሌሉያ። ክብር ለጌታ ይሁን። ጸለየ፣ መልስ አጣ፣ ለመነ፣ መልስ አጣ። ስለዚህ አንድ መልእክት ፈለገ። እንደው ምን እንደሚለው እግዚአብሔር ምን እንደሚናገረው ሂዱና ምን በሉልኝ፣ ጠይቁልኝ። ተሰደበዩ እንደዚህ ያለ አቤት እንደሆነ መገለጥ እግዚአብሔር ያብዛል። አሜን፣ አሜን፣ አሜን። እግዚአብሔር በዚህ መንፈስ ይቀባል። ሃሌሉያ። እውነተኛ የምንናገር እውነትን መንፈስ የምናስተላልፍ የእግዚአብሔር ባሪያዎች እነሱልን አጫን የሚጠቁሙ የእግዚአብሔር ኃይል የተቀቡ እግዚአብሔር የሚወዳቸውን ያስነሳ በኢየሱስ ስም። አሁን ተነስተዋል፣ ደግሞ አሁንም ይጨምራሉ። ስለዚህ እንደዚህ አለ። ቁጥር 30 ላይ እንደዚህ አለ። ይህ ምልክት ይሆንላችኋል፣ በዚህ ዓመት የገባውንም በሁለተኛው ዓመት የገባውንም የበቀለውንም ትበላላችሁ። አሜን፣ አሜን፣ ሃሌሉያ። ይህ ምልክት ይሆናል። አዎ አታርሱም የሚል አለ። አዎ ምድሪቷ ላይ አትቀመጡም የሚል አለ። አዎ አይሳካልም የሚል አለ። የሚዝት አለ። ግን አንድ ምልክት በቤት ላይ ይሆናል። አንድ ምልክት በአገልግሎት ላይ ይሆናል። አንድ ምልክት በኑሮ ላይ ይሆናል። እግዚአብሔር ማላውን ከማላው ይልቅ እግዚአብሔር ሊሰራ ያለው ይበልጣል። እዚህ አንድ ምልክት ይሆናል። በዚህ ዓመት የገባውንም በሁለተኛው ዓመት የገባውንም ምትላላችሁ፣ የበቀለውንም ትበላላችሁ ካለ በኋላ በሶስተኛው ዓመት ምትላላችሁ፣ ትዘራላችሁ አላችሁ። ጭራሽ እነሱ የበሩት እንዴት እንኖራለን? ዛቻ አለ፣ ሰናክሬም ዝቷል። ግዴላችሁ። ሃሌሉያ። አንዳንድ ነገር ያስፈራራችሁ ይልቅ የተመረጣችሁ እግዚአብሔር ከሁሉ ይበልጣል። አዎ የሚያስፈራራ ነገር አለ፣ ስጋት የሚያመጣ ነገር አለ፣ የሚያንቀጠቅጥ ነገር አለ። የታመናችሁት እግዚአብሔር ግድልን ይሰጣችኋል፣ ክንውን ይሰጣችኋል፣ ማሸነፍን ይሰጣችኋል። እግዚአብሔር የእናንተን ነገር ለሰው አሳልፎ አይሰጥም። ልጆቻችሁ ዘርጉና የኔ ነገር በሉ እስኪ፣ የኔ ነው በሉ እስኪ። ትገባኝ በኮ የኔ ነገር በሉ እባክህ፣ የኔ ነው በሉ እባክህ። ሃሌሉያ። ጸጋን የሰጠ እግዚአብሔር ነው። አሜን፣ አሜን፣ አሜን። እውቀትን የሰጠ እግዚአብሔር ነው። ጤንነትን የሰጠ እግዚአብሔር ነው። ትዳርን የሰጠ እግዚአብሔር ነው። ልጅን የሰጠ እግዚአብሔር ነው። ያንቺ ነገር ያንቺ ነው። ምንም አይነት መሐላ ቢወጣበት፣ ምንም አይነት ኪዳን ቢወጣበት እግዚአብሔር የጠላት ኪዳን ያፈርሰዋል። አሜን፣ አሜን። ለአንድ ዓመት ነው የምትጨነቁት። እንዲያውም 3 ዓመት ቀጣ ያላችሁ ፓሳካፋራና ልባርካችሁ፣ አንድ ባርኩ ልባርካችሁ። እግዚአብሔር በረከቶች ሃሌሉያ። ለዚህ ዓመት ስጋት የሆነባችሁ ነገር በድል ይጠናቀቃል። አሜን። ለዚህ ወር ላይ ስጋት የሆነባችሁ ነገር በክንውን ይጠናቀቃል። አሜን። ለዚህ ዓመት፣ ለዚህ ወር፣ በዚህ ባለቀው ወር ላይ በ2017 ላይ የጠላት ዛቻ በርሶ ወደ ክብር ትገበያለሽ። አሜን። እንደውም እግዚአብሔር ዘመን አለው። እንደውም እግዚአብሔር ሰዓት አለው። እንደውም እግዚአብሔር ወር አለው። እንደውም እግዚአብሔር ቀን አለው። ሃሌሉያ። ለዛኛው ዓመት ነው እየሰጋ የነበረው። እንዲህ አለው። ከዛ መልእክትን ሲያመጡ 3 ዓመት፣ ይሄኛውን ዓመት ብቻ ሳይሆን 3 ዓመት። ክብር ለኢየሱስ ይሁን። 3ቱን ዓመት ምን ትላላችሁ? ታርሳላችሁ ወይ ያላችሁ። መሬቱ አይወሰድም፣ ጠላት አይወረውም። ማካባራማት ባካችሁ ሰው ካላጠገባችሁ ያሳርጉና ያንተ ነገር ያንተ ነው በሉት። ባካችሁ ጠላት አይበላውም በሉት። ሰውም አይወስደውም በሉት። እግዚአብሔር በሉት። ያንተ ነው ብሏል በሉት። አሜን፣ 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 አሜን። ማንም አሜን፣ አሜን። አንድ ጊዜ እንደዚህ ሰብቻለሁ። አይምሮ መሐንዲስ የሌለው ከተማ ይሊና ካልተቆጣጠረው መሐንዲስ የሌለው ከተማ
ልብ አሜን ብሎ አምኖ ልሳን ተናገር ብለሽ ስትወጪ ባይሆንስ ይላል። ይሄው እኮ ባይሆንስ ባይሳካስ ዝም ብለሽ ነው አሜን ብለሽ የመጣሽው ዘለሽ የመጣሽው ይላል። ግን እግዚአብሔር ያለው ይሆናል። አሜን። አላባራላባዲጋንታስ እግዚአብሔር ያለው ይሆናል። አሜን። እግዚአብሔር ያለው ይሆናል። አሜን። ይሄ ዓመት ምልክት ይሆንላችኋል። ሃሌሉያ። ምንም ነገር ጠላት አይበላውም። አሜን። 3 ዓመት ሰጣቸው። ቀጣይ ዓመት ለ3 ዓመት ታርሳላችሁ፣ ትዘራላችሁ፣ ታጭዳላችሁ፣ ትበላላችሁ። ህይወት በብዙ ፈተና ውስጥ ያልፋል። ህይወት በብዙ ተግዳሮት ውስጥ ያልፋል። አለፈ ማለት ተቀበረ ማለት አይደለም። ጠላት ማላ ተናገረ ማለት ሞትክ ማለት አይደለም። አስፈራራሽ ማለት ቀረሽ ማለት አይደለም። ያመንከው እግዚአብሔር ግን እንደዚህ ይላል። ሃሌሉያ። ምልክትን በቤት አደርጋለሁ። ምልክትን በትዳርሽ ላይ አደርጋለሁ። ምልክትን በአገልግሎት ላይ አደርጋለሁ። ቀጣይ ዓመቱም የተዋጀ ዓመት ይሆንላችኋል። አሜን። ሲያንበበው በደም ነው። ይህም ምልክት ይሆንልሃል፣ በዚህ ዓመት የገባውን በሁለተኛውም ዓመት ከገባው የበቀለውን ትበላላችሁ፣ በሶስተኛው ዓመት ትዘራላችሁ፣ ታጭዱማላችሁ፣ ወይንም ትተክላላችሁ፣ ፍሬውንም ትበላላችሁ። አሜን አሜን። ጠላት ትነቀላለህ ይላል፣ አይሆንም ይላል፣ አይከናወንም ይላል። እግዚአብሔር ግን እንደዚህ ይላል፣ ትተከላለህ። አሜን። ምን ትላለህ? ትተከላለህ። ሃሌሉያ። ከዛ ፍሬ ታፈራለህ፣ ከዛ ትበላለህ። አሜን። እውነቴን ነው ብለህ እግዚአብሔር እንደዚህ ይላል፣ እተክልሃለሁ፣ እተክልሃለሁ። እሺ፣ እግዚአብሔር በቤቱ ይተክልሃል። እግዚአብሔር ይላል ያንተ ነገር አይበላም። እተክልሃለሁ፣ ፍሬ ይታያል፣ አይበላም። ዛቻ አትፍራ፣ የሰማውን ድምፅ አትፍራ። እግዚአብሔር ይላል ፍሬ ታፈራለህ። ስለዚህ ወይን ትዘቅላላችሁ፣ ፍሬውን ምን ትላላችሁ? ትበላላችሁ። ከዛ እንደዚህ ያመለጠው ያመለጠው የማ ቤት? የይሁዳ ቅሬታ። የይሁዳ ምንድን ነው የሚለው ፓስተር? የይሁዳ ቤት ምን ያለው? ያመለጠው የይሁዳ ቤት ስሩን ወለታል ይሰዳል። አሜን አሜን። ሃሌሉያ። ምን ያለው? ያመለጠው። ከምን ያመለጠው? ከዛቻ ያመለጠው። ከምን ያመለጠው? ከማስፈራራት ያመለጠው። ከምን ያመለጠው? ከተለያዩ ነገር ያመለጠው። ስሩ ምን ወለታል ይሰዳል። እግዚአብሔር ይመስገን። አንድ ባርካችሁ አንዳንድ ነገር አምልጣችሁ እዚህ ወር ላይ የገባችሁ የምስራች መልእክት አለኝ። ሃሌሉያ። ከአንዳንድ ነገር ያመለጣችሁ፣ ከሞት ያመለጣችሁ፣ ከሰው ዛቻ ያመለጣችሁ፣ ከፍርሃት ያመለጣችሁ እግዚአብሔር በዚህ ምሽት እንደዚህ ይላችኋል። ሃሌሉያ። ትተከላላችሁ። አምልጠዋል። ያመለጡት ከምን ነው? ከዛቻ። ያመለጡት ከምን ነው? ከማስፈራራት። ያመለጡት ምንድን ነው? ከምድሩ ላይ ትጠፋላችሁ ዋ ከሚል ቃል። አሜን አሜን። ሃሌሉያ። እግዚአብሔር ቤተሰቦች ከብዙ ነገር ያመለጥን እኛ። እኔ አሁን ለምሳሌ ከብዙ ነገር በዚሁ ዓመት ከብዙ ነገር አመልጠናል። እግዚአብሔር ሰምተኝ ከብዙ ነገር ማትዬ ፓስተር ማቴዎስ በጣም ወደ እግዚአብሔር ሰው አዳማ ከተማ ላይ እንዳገለግል ያደረገ በጣም ወደው እግዚአብሔር ውስጥ እሱን ብትጠይቁ ከብዙ ነገር ከመቼ በዚሁ ዓመት ብዙ እግዚአብሔር ያስደነቀው ነገር አለ። ስለዚህ እግዚአብሔር በዘመናት መሃል አስደናቂ አምላክ ነው። አሜን ሃሌሉያ። ብዙ ጊዜ እንደምናገረው ጴንጤ ይኸውላችሁ ትግዳሮት ቻሌንጅ ትግል አይገጥመውም ማለት አይደለም። ስድብ አይገጥመውም ማለት አይደለም። ሐሜት አይገጥመውም ማለት አይደለም። ሞት አይገጥመውም ማለት አይደለም። ይመጣል። ሲመጣ ግን ሃሌሉያ እናየዋለን፣ ፊት ለፊት እናየዋለን፣ ሁሉንም እናየዋለን። ልዩነቱ ግን አይተነው ዞር ስንል ከመንገዳችን ላይ ይጠፋል። አሜን። ስለዚህ ያመለጠው የይሁዳ ቤት ስሩ ወደታች ይሰዳል። ምን ያለው? እስቲ እግዚአብሔር ያስመለጣችሁ ልጆቻችሁ ወደ ሰማይ ዘርጉ። እስቲ በዚህ ዓመት በእውነት ተናገሩ። እስቲ ሃሌሉያ። ክብር ለጌታ ስጡ ባካችሁ። የምንሰማው ነው፣ ግን ያልሰማናቸው ብዙ ዛቻዎች አሉ፣ ብዙ ማስፈራራቶች አሉ፣ ብዙ ሸንከን ደግሞ ያመለጥናቸው አሉ። ፓስተር እንደዚህ ይላል ጌታ፣ በፍጹም እንዳትፈራ። አሜን።
እኔ ጌታ ለኝ ነው ማለት በፍጹም ቅድም እንዳልኳችሁ አምነን አሜን ብለን ልሳን ተናግረን ሃሌሉያ ብለን ሳብከን ስንወርድ ከባድ ነው። አንድ ነገር ከትናንትና ጣዋት ላይ በቃ ምን አደረጋል በቃ ነው እንደዚህ ነው ዝናቡ እንደዚህ ነው ምን ይሰራ ከዚህ በኋላ ስለዚህ ኮንፈረንስ በቃ መቅረት አለበት ደውዬ ለሰው ሁሉ ልንገር ይሄ የሚተነብየው ሰውዬ ይሄ የሚተነብየው ይሄ የሚጸልየው ተመልከቱ እዛ በሰጣው ሲናገር ነበር እኮ ምንም ማካበር የለውም ማገልገል ነው እኔ ፈስስ ምንም ጀግና እግዚአብሔር ብቻ አሜን ግራ ገባል በቃ አልኳት ይሄ አይ ታሟል አይደል የሚገርማችሁ ይሄው 5 ቀን ነው ያሟል እንጂ ብሎ አለቅሳ እግዚአብሔር ይባርካት አንድ ባለቤት አለችኝ አንድ ነው ያለው አንድ ባለቤት አለኝ ሁለት ያለው ምን እንዳለው ወቁ ሁለት ያለው በየቀበሌው በየወረዳው ሁለት ያለው አለ እሺ ዳንያኔ ማን ነው የማን ልጅ ነው ወቁ አሜን ስትሉ የማን ልጅ ማባላታቸው አሜን ከዛ ተንበርካታ ሁሉ ሳትጸልይ አትወጣም እግዚአብሔር ይባርክሽ ሲምስቲ ሳትጸልይ አትወጣም ሁሉ ሳትጸልይ አትወጣም ባላሳማ በቃ ጂና ልጅ አይን ተጨፍኗል በእንትን ወቁ ይወጣ በቃ ይወጣ እኔ ምናምን ላታል ጫፍዬ እኔ በቃ አይ ማቆጠሩን በቃ አነሳዋለሁ የራሱ ጉዳይ በቃ ኮንፈረንሱ ይቅር ምናምን አንተጂና ልጅ በጌታ በኢየሱስ ይሄን አፈር ከእጁ ላይ መጥቻለሁ ይሄን ቃል ሽር ያለው እግዚአብሔር ታምር ያደርጋል አሜን አሹ አሜን ተስፋች አሜን አሜን ታውራሱ ይላል አሜን አይ አላንቀጠቀጠ ሷሄድች እሺ ምንድነው ማለት እንደዚህ ክፍት ነው ሁሉ ነገር ክፍት ነው በዛ ላይ ሰራም እዚህ ቦታ ካቆም እናፈርሳለን ስራችን እናፈርሳለን ነግሬ ያለው ተብያለሁ በቃ ሰዎች ያፈርሳል አንቺ ግሮች አሉ ምንድነው ማረገው ራይው አለ ከሏል በቃ ታውቃላችሁ እንግዲህ መንቀሳቀሻ የሚያስፈልጉ ነገሮች አሉ ታውቃላችሁ ያለው ነገር ጨርሰናል ጥሩ ማለት ሆነ ሰጥተናል በቃ ሄድና እንደዚህ ያለ ሆነ ሰው ነው እሺ ብዬ ያቺን አፈፈረኩና ስመጣ አንዱ ኪል ያደረገና ማለት ነው ሳብሳብ ፓስተሪና ቶሎ ግርዛልና ይሄን ነገር ያው እግዚአብሔር ይመስገን ቀጣይ ላይ ደግሞ ቆቆሮ አሜን ስለዚህ ምን ነግራችሁ በህይወታችሁ ላይ የሚያስፈራራ ነገር ከእምነታችሁ የሚያጎል ነገር ሁሉ ጊዜ አለ ሁሉ አለ አማይነት ግን እምነታችን የሚነቁ አንዳንድ ነገሮች ይመጣሉ መጡ ማለት ያሸንፉናል ማለት አይደለም ክብር ለኢየሱስ ይሁን ይጨናገፋል ማለት አይደለም ይቆማል ማለት አይደለም ታፔላ በስማችሁ ጽፈው ሊለጥፉ ይችላል እካሌ ሌባ ነው እካሌ አገልጋይ አይደለም በሁሉ ለጥፉ ይሄን አሉ ማለት አንተ አገልጋይ አይደለም አንተ ክርስቲያን አይደለም ማለት አይደለም ስለዚህ ሰናከ ቢፎክር ቢጮህ ቢያቅራራ ደብዳቤ ቢጽፍ የጻፈው ለማን እንደሆነ አልገባው ለማን እንደጻፈ አልገባው ግን እግዚአብሔር ከሰማይ ያይ ነበር ሃሌሉያ ክብር ለኢየሱስ ይሁን ስለዚህ አንድ ምልክት አደርጋለሁ አለ እግዚአብሔር በነብዩ አንድ የሚሆን ምልክት አለ አንድ ምልክት አለ በገባው በዚህኛው ቀጣይ ሶስተኛውን ማለት ሁሉንም እንትላላችሁ በቃ ታርሳላችሁ ወይ ተከላላችሁ ፍሬው ምትላላችሁ ትበላላችሁ ማለው አለ ዛቸው አለ ጥላቸው አለ ብዙ ነገር አለ ፍርሃት አለ ግን አንድ ነገር ይሆናል አሜን 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 ጆቻችሁ ወደ ሰማይ ዘርጉ ልባርካችሁ ለእግዚአብሔር አገልግሎት አሸናፊ ነው አሜን እግዚአብሔር አሸናፊ ነው አሜን ስለዚህ በቤትስ ምልክት ይሆናል በቤት ምልክት ይሆናል በአገልግሎት ምልክት ይሆናል በትዳር ምልክት ይሆናል በመንገድ ላይ ምልክት ይሆናል በዚህ ዓመት እግዚአብሔር ያከናውነዋል አሜን አሜን ስለዚህ ያመለጠው የይሁዳ ሕዝብ ሲል ከብዙ ነገር ነዚህንም ከብዙ ነገር ያመለጠ የይሁዳ ሕዝብ ምን ይሆናል ስሩን ወደ ታች ይሰዳል ክብር ለኢየሱስ ይሁን ሊነቅለው ይፈልጋል እኮ አትኖርም የሚፈልግ ይላል አታበላም የሚላል እግዚአብሔር ደግሞ እንዲቀላል ስሩን ወደ ታች ይሰዳል
ክብር ለጌታ ለኢየሱስ ይሁን። ከዛ ወደ ላይ ያድጋል። ማ ያመለጣችሁ አሁን ልጆቻችሁ ዘርጉ ልባርካችሁ። ይሄ ያስመለጣችሁ እግዚአብሔር እንዲላችኋል ወደ ላይ ታድጋላችሁ። አሜን። ይሄ ያስመለጠሽ እግዚአብሔር ይላል ወደ ላይ ታድጋለሽ። አሜን። ሙካማሰ ከባረሃ ዲጋንዳስ ፔሬሌቤዲያ ቦሳ ወደ ተቆረ ወግሊ ወደ ያስመለጠሽ እግዚአብሔር ምን እንደሚል ፍሬሽ ይታያል። አሜን። ይሄ ያስመለጣችሁ እግዚአብሔር እንዲላችኋል ከሞት የታደጋችሁ እግዚአብሔር ከራብ የታደጋችሁ እግዚአብሔር ከበሽታ የታደጋችሁ እግዚአብሔር በምህረቱ ያቆማችሁ እግዚአብሔር እጅግ ቀን የሰጣችሁ እግዚአብሔር ስራችሁ ወደ ታች ሰዳላችሁ። አሜን። ዱታማስ ጂካ ባራሃ ዲጋንዳስ ፔራ መውጣትን